ሰላም ተማሪዎች እንደምን አላችሁ? ኢትዮ ኮንሰፕት ሴንተሮች ነን። ዛሬ ደግሞ በፊዚክስ ትምህርት ዩኒት 2 ሁለተኛው ሰብ ቶፒክ ተገናኝተናል ማለት ነው, which is 2.2 average velocity and instantaneous velocity የሚለው ርዕስ ነው. በዚህ ሰብ ቶፒክ ስር ቤዚክሊ ሁለት ዋና ነጥቦች ያሉ ሲሆን እነዚህም average velocity እና instantaneous velocity የሚሉት ሐሳቦች ናቸው ማለት ነው. ሶ እንግዲህ በዚህ ሰብ ቶፒክ ላይ what is average velocity and what is instantaneous velocity የሚለውን ነገር ከነ ልዩነታቸው በደንብ አድርገን ለመመልከት እንሞክራለን. እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ. So before starting about the average velocity ማለት ምን ማለት ነው የሚለውን ከመተንተናችን ከመተርጎማችን define ከማድረጋችን በፊት what is velocity and what is speed የሚለውን ነገር ሶልቭ ማድረግ ወይም ደግሞ ዲፋይን ማድረግ ይጠበቅብናል ማለት ነው. So what is speed ስንል speed is the rate of change of distance with time ማለት ነው. ይሄም ማለት ዲስታንሱ እየተቀየረበት ያለው ፍጥነቱ ምን ያህል ነው በተሰጠን ታይም ውስጥ በተሰጠው ታይም ኢንተርቫል ውስጥ ዲስታንሱ ቼንጅ ያደረገበት ያለው ሬቱ መጠኑ ምን ያህል ነው የሚለው የሚገለጽበት ተርም ነው ስፒድ የሚባለው ማለት ነው. ሁለተኛው ቬሎሲቲ ነው. ቬሎሲቲስ ምን ማለት ነው ስንል ቬሎሲቲ is the rate of change of displacement. so ልክ ዲስታንስ እና ዲስፕሌስመንት የአንድ ፊዚካል ኳንቲቲ ሁለት ግልባጮች ናቸው እንዳልነው ሁላ ስፒድ እና ቬሎሲቲ የአንድ ፊዚካል ኳንቲቲ ሁለት ግልባጮች ናቸው ማለት ይቻላል ማለት ነው. ምክንያቱም speed is the rate of change of distance with time whereas velocity is the rate of change of displacement with time. ስለዚህ speed የሚባለው ነገር ዲስታንሱ በምን ያህል ፍጥነት እየተቀየረ ነው፣ ቬሎሲቲ የሚባለው ነገር ደግሞ ዲስፕሌስመንቱ በምን ያህል ፍጥነት እየተቀየረ ነው በተሰጠን ታይም ኢንተርቫል ውስጥ የሚለውን ዴፊኒሽን ይይዛሉ ማለት ነው. so unlike speed, velocity is a vector quantity. ልክ distance is a scalar physical quantity and displacement is a vector physical quantity እንዳልነው ሁላ ወደ speed እና velocity ስንመጣ speed scalar physical quantity ነው, velocity ደግሞ ቬክተር ፊዚካል ኳንቲቲ ነው ማለት ነው. ሶ ስለ ስፒድ እና ስለ ቬሎሲቲ እቺን ያክል መግቢያ ካልን ደግሞ what is average velocity የሚለውን ነገር እንመልከት ማለት ነው. so average velocity of a body is defined as the body's displacement divided by the time interval during which that displacement occurs. ስለዚህ average velocity ሲባል ልክ ቅድም velocity define ካደረግናት በኋላ we can classify velocity into two main types, which is average velocity እና instantaneous velocity ይባላል ማለት ነው. so average velocity ማለት በተሰጠን ታይም ኢንተርቫል ውስጥ አጠቃላይ ጀነራል የሆነው ዲስታንሱ እየተቀየረበት የነበረው ሬት ወይም ፍጥነት ነው average velocity የሚባለው ማለት ነው. በእያንዳንዷ ማይክሮ ሰከንድ በእያንዳንዷ ሰከንድ በእያንዳንዷ ደቂቃና ሰዓት ያለው የሚቀያየረው ቅጽበታዊ የሆነው ቬሎሲቲ ቅጽበታዊ የሆነው ፍጥነት ሳይሆን ጀነራሊ ከዚህ ሰዓት ተነሱ እስከዚህ ሰዓት ተብሎ ሲገለጽልን በነበረው በአጠቃላይ በሞሽኑ ሰዓት ላይ የነበረው ጀነራል ተደርጎ የሚገለጸው ሬት ወይም ፍጥነቱ ነው average velocity የሚባለው ማለት ነው. ሶ እዚህ ጋር እንደምናውቀው ፎርሙላችን v average እኩል ይሆናል change in displacement ሲካፈል change in time አድርገን እንወስዳለን ማለት ነው. change in displacement ማለት ፋይናል ፖዚሽናችን ሲቀነስ ኢኒሻል ፖዚሽናችን ሲካፈል ለቼንጅ ኢን ታይማችን አድርገን እንወስዳለን ማለት ነው. ሌላው ነጥብ the SI unit for average velocity is meter per second ተደርጎ ይወሰዳል. so SI unit የምንለው ሲስተም ኢንተርናሽናል ዩኒት ወይም ደግሞ ኢንተርናሽናሊ በኮንቬንሽን average velocity ለመግለጽ የምንጠቀመው ዩኒት ምንድነው ሲባል ሜትር ፐር ሰከንድ ተደርጎ ይወሰዳል ማለት ነው. ሌሎች ነን ኤስአይ ዩኒት የሆኑ ዩኒቶች አሉት. እነዚህ ኪሎሜትር ፐር አወር፣ ማይል ፐር አወር ወይም ደግሞ ሴንቲሜትር ፐር ሰከንድ የሚሉትን ዩኒቶች መጠቀም ይቻላል ማለት ነው. so the average speed of an object is obtained by dividing the total distance traveled by the total time taken. እንግዲህ ከላይ ጋር ዲፋይን ያደረግናት average velocity ነው. እግረ መንገዳችንን ደግሞ average speedስ ምንድነው ስንል እንግዲህ ዲስታንስ የሚባለው ነገር ነው የሚወስደው። ምክንያቱም speed is the rate of change of distance with time ስላለን ዲስታንስ የሚባለው ነገር ደግሞ the total path ነው. so total distance traveled ሲካፈል not the change the total time taken አድርገን ቼንጇን አይደለም እንወስደው። እዚህ ጋር ቼንጅ አይደለም ቬሎሲቲ ላይ የዲስፕሌስመንቱን ቼንጅ ነበር የወሰድነው። ነገር ግን ስፒዳችን ጋር ሲሆን
ቶታል ነገር ነው የምንወስደው ማለት ነው። ሶ ቶታል ዲስታንስ ሲካፈል ለቶታል ታይም ተደርጎ ካልኩሌት የሚደረገው ደግሞ አቨሬጅ ስፒድ በመባል ይታወቃል ማለት ነው። ሶ note that if the motion is in the same direction along a straight line, the average speed is the same as the magnitude of the average velocity. ይሄ ማለት ምን ማለት ነው? ሞሽናችን in the same direction along a straight line ከሆነ ምንም ወደ ግራ ወደ ቀኝ የሚባል ነገር ከሌለው only constant የሆነ ዳይሬክሽን ካለው average ስፒዳችን is the same as the magnitude of average velocity ተብሎ ይገለጻል ማለት ነው። ጀነራሊ እስካሁን የገለጽነውን ስለ አቨሬጅ ስፒድ እና ስለ አቨሬጅ ቬሎሲቲ ዲፋይን ያደረግነውን ነገር ክሊርሊ ለመመልከት የሚያስችለንን አንድ ኤግዛምፕል እንመልከት። ሶ ሌትስ ሴይ አንድ ሰው ከቤቱ ተነስቶ ትምህርት ቤት ሄደ። ከዛም ከትምህርት ቤት ደግሞ ተመልሶ ቤቱ መጣ። የዚህን ሰውዬ ሲሄድ ምናልባት በቤቱና በትምህርት ቤቱ መካከል ያለው ርቀት 100 ሜትር ነው ብለን ኮንሲደር ብናደርግና ልጁ ደግሞ 20 ሰከንድ ፈጀበት ብንል ለመሄድ ከቤቱ ተነስቶ ትምህርት ቤት ለመሄድ 20 ሰከንድ ፈጀበት ብንል ከዛ በኋላ አቨሬጅ ስፒዱንና አቨሬጅ ቬሎሲቲውን ካልኩሌት አድርጉ ተብለን ብንጠየቅ እንዴት ነው ካልኩሌት የምናደርገው የሚለውን እንመልከት። ሶ ስለ አቨሬጅ ስፒድ ስናወራ አቨሬጅ ስፒድ ራሱ ዲፋይን ሲደረግ which is the total path taken in going from the initial to the final position ነው አይደል የተባባልነው። ስለዚህ ከኢኒሻሉ ተነስቶ ወደ ፋይናሉ ለመሄድ የፈጀበት አጠቃላይ ዲስታንሱን ነው የምንወስደው not the change-ን አይደለም የምንወስደው አጠቃላዩን ነው። ሶ ልጁ ከቤቱ ተነሳ ትምህርት ቤት ሄደ። ተመልሶ ደግሞ ወደ ቤቱ መጥቷል። ሲሄድ 100 ሜትር ሲመጣ 100 ሜትር በአጠቃላይ 200 ሜትር ልጁ አውጥቷል ማለት ነው። ሄዷል፣ ተራምዷል። ከዛ በኋላ ምን ያህል ደግሞ ሰከንድ ፈጀበት ሲባል ቶታል ታይም ቴክን ስለሆነ የምንጠቀመው ሲሄድ 20 ሰከንድ ሲመጣ 20 ሰከንድ 40 ሰከንድ አለ። ስለዚህ ምን እናደርጋለን? 200 ሲካፈል ለ40 አድርገን 5 ሜትር ፐር ሰከንድ ልጁ ጀነራሊ በቃ ይሄ እውነተኛ ላይሆን ይችላል። ይሄ ማለት እንዴት ነው? ልጁ ተነስቶ ሲሄድ ሲመጣ በመሃል ቆሞ ሊሆን ይችላል። በጣም የፈጠነ ሄዶ ሊሆን ይችላል። ጓደኞቹን አግኝቶ ወክ ያደረገ ሊሆን ይችላል። የተለያዩ መኪናም አግኝቶ በመኪናም ሄዶ ሊሆን ይችላል። አናውቅም። ነገር ግን አቨሬጅ ስፒድ አቨሬጅ ቬሎሲቲ ሲባል በአጠቃላይ በሞሽኑ ላይ የነበረውን እንቅስቃሴ በአጠቃላይ ስፒዱን ጀነራል ተደርጎ ኢን ጀነራል ይሄ ልጅ በሰከንድ 5 ሜትር እየሄደ ነበር ተብሎ ነው ኮንሲደር የሚደረገው ማለት ነው። So when we come to the average velocity ማለት ደግሞ change in displacement ሲካፈል ለchange in time ስላለን change in displacementአችን የሚሆነው ምንድነው? ሲሄድ 100 ሜትር ሄዷል ሲቀነስ 100 ሜትር እናደርገዋለን። ይሄ ማለት ምን ማለት ነው? 100 ሲቀነስ 100 የሆነበት ምክንያት ኢኒሻል እና ፋይናል ፖዚሽኑ ተመሳሳይ ነው ማለት ነው። ይህም ማለት እንዴት ነው? ኢኒሻል ፖዚሽኑ የሚሆነው ወይም ኢኒሻል ዲስፕሌስመንቱ የሚሆነው ከቤት ተነስቶ ወደ ትምህርት ቤት የሄደበት ሲሆን ፋይናል ዲስፕሌስመንት የምንለው ደግሞ ከትምህርት ቤት ተነስቶ ወደ ቤት የተመለሰበት ነው። ሁለቱም ተመሳሳይ የሆነ ርቀት ስላላቸው 100 ሜትር ስለሆኑ 100 ሲቀነስ 100 ወይም ደግሞ ፋይናል ሲቀነስ ኢኒሻል አድርገን ስንሰራ 100 ሲቀነስ 100 0 ይሆናል ማለት ነው። እሱን ስናካፍለው ለማንኛውም አይነት ታይም 0 ይሆናል። ስለዚህ እንግዲህ እንደተመለከተነው በአንድ ሴናሪዮ በአንድ ኤግዛምፕል ላይ አቨሬጅ ስፒድ እና አቨሬጅ ቬሎሲቲው የተለያየ ማግኒቲዩድ እንደሚኖራቸው መመልከት ይቻላል ማለት ነው። እንግዲህ አስቀድመን ስለ አቨሬጅ ቬሎሲቲ በደንብ ተመልክተናል። አሁን ደግሞ ወደ ሁለተኛው የዚህ ሰብ ቶፒክ ሁለተኛ ነጥብ ወደ ሆነው ወደ ኢንስታንታኒየስ ቬሎሲቲ እንሄዳለን ማለት ነው። ሶ ኢንስታንታኒየስ ቬሎሲቲ ማለት ምን ማለት ነው ስንል ኢንስታንታኒየስ ቬሎሲቲ is a term that indicates how fast the object moves in the direction of the motion at each instant of time። ይሄ ማለት ምን ማለት ነው? አጠቃላይ በሚኖረን ሞሽን በተሰጠን ታይም ኢንተርቫል ውስጥ በእያንዳንዷ ቅጽበት የኦብጀክቱን ፍጥነት እንዲሁም የኦብጀክቱን ዳይሬክሽን የሚያሳየን ነገር ነው ማለት ነው። ሶ ልክ እንደ ቅድሙ ጀነራል በሆነው አጠቃላይ ለምሳሌ ሞሽኑ 20 ሰከንድ ከወሰደ በ20 ሰከንድ ውስጥ ምን ያህል ፍጥነት ነበረው ሳይሆን በ20 ሰከንድ ውስጥ በእያንዳንዷ በአንደኛው ሰከንድ ውስጥ በሁለተኛው ሰከንድ ውስጥ በሶስተኛው ሰከንድ ውስጥ በእያንዳንዷ ቅጽበት በእያንዳንዷ ኢንስታንት ኦፍ ታይም ላይ ያለውን የኦብጀክቱን ፍጥነት እንዲሁም ዳይሬክሽን የሚነግረን ነገር ነው ማለት ነው። thus it is the rate of change in displacement as change in time approach zero። so basically ከአቨሬጅ ቬሎሲቲ ጋር ተመሳሳይ የሆነ ፎርሙላ ነው ያለው። ነገር ግን ልዩነቱ ምንድነው? change in timeአችን which is t final minus t initial አድርገን ካልኩሌት የምናደርጋት ነገር approximately approach to zero። ይህ ማለት ምን ማለት ነው?
ለምሳሌ በኤግዛምፕል ስናየው 20 ሰከንድ ያለው 20 ሰከንድ ታይም ኢንተርቫል ያለው የሆነ ሞሽንን ብናይ አቨሬጅ ቬሎሲቲ ላይ ቢሆን ኖሮ ቼንጅ ኢን ታይማችን የሚሆነው 20 ማይነስ 0 ነው የሚሆነው ማለት ነው which is 20 ነው የሚሆነው 20 ሲቀነስ 0 20 ስለሚመጣ ማለት ነው። ነገር ግን ኢንስታንታኒየስ ቬሎሲቲ ሲሆን በአንደኛው ሰከንድ ከተቻለ በ1.1ኛው ሰከንድ በ1.2ኛው ሰከንድ በ1.3ኛው እያለ በየአንዳንዷ ቅጽበት ነው። ሶ ይሄን ብንቀናንሰው ለምሳሌ 1.1 እና በ1.2 መካከል ያለውን ቬሎሲቲ ካልኩሌት ማድረግ ከፈለግን ቼንጅ ኢን ታይማችን 1.2 ማይነስ 1.1 ነው የሚሆነው which is 0.1 ይመጣል ማለት ነው። ይሄ approximately approach to 0 የሚባለው ለዚህ ነው ማለት ነው። ስለዚህ በምንወስደው በታይም ኢንተርቫላችን መካከል ያለውን ጋፕ ለማሳየት ነው approach to 0 ተብሎ የሚገለጸው ማለት ነው። so the magnitude of the instantaneous velocity of a moving car is the reading of the speedometer ምን ማለት ነው? በቀላሉ ኢንስታንታኒየስ ቬሎሲቲ የሚባለውን ነገር አንደርስታንድ ለማድረግ አንድ ሰው መኪና ላይ የሚታየውን ስፒዶሜተር ማየት ብቻ በቂው ነው ማለት ነው። ማለትም መኪናችን ላይ ያለው ስፒዶሜተር በየአንዳንዷ ቅጽበት የሚኖረውን የመኪናውን ፍጥነት የሚያሳይ ነገር እንደሆነ ይገልጽልናል ማለት ነው። so finally the magnitude of the instantaneous velocity is its instantaneous speed እንግዲህ ቅድም ሞሽናችን in the same direction along a straight line ከሆነ average speed እና average velocity ተመሳሳይ የሆነ ማግኒቲዩድ ይኖራቸዋል እንዳልነው ሁላ እዚህ ጋም ኢንስታንታኒየስ ቬሎሲቲ እና ኢንስታንታኒየስ ስፒድ ማግኒቲዩዳቸው ተመሳሳይ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል